አበባ ከተማ ልክ እንደ ስሟ አዲስና አበባ እየሆነች መጣለች ለዚህም ደግሞ በተለይ የጽዳት ሁኔታዋ ከጊዜ ወደ ጊዜ እያደገና ከፍ ያለ መጥቷል ለዚህም ደግሞ በተለይ ባዋጅ የተቋቋመው መስሪያ ቤት የአዲስ አበባ ከተማ አስተዳደር ጽዳት አስተዳደር ኤጀንሲና ማህበረሰቡ ትልቁን ድርሻ ይወስዳል እኛም ዛሬ በተለይም የከተማችንን የጽዳት ሁኔታና አዲስ አበባ በርግጥም እየጸዳች ነው ወይ የሚለው በከተማው ተዟዙረን ከተቋሙ ዋና ዳይሬክተር ከሆኑት ከዶክተር እሸቱ ለማ ጋር የተለያዩ ሐሳቦችን ያነሳንና በተለይም ጽዱ የሆነች ከተማን እንዴት ሊፈጠር ተቻለ በዚህ ላይ የማህበረሰቡ ተሳትፎ ምን ነበር መንግስትስ ምን አይነት ድርሻን ተወጣ የሚለው በተለያዩ የከተማችን ቦታ ላይ እየተዟዟርን ቅኝት የምናደርግ ነው የሚሆነው ይህን ፕሮግራም አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር ጽዳት አስተዳደር ኤጀንሲ ጋር በጋራ በመሆን የሚያቀርቡት ነው ተከተሉ ጤናስተልኝ ዶክተር እንዴት ነህ ሰላም ነሽ ሰላም ነው ደህና ነኝ እንዴት ነሽ እግዚአብሔር ይመስገን እሺ አመሰግናለሁ ዶክተር ዛሬ የመጣ ነው በአጠቃላይ በተለይ ከጽዳቱ ጋር ተያይዞ በከተማችን ደረጃ የተሰሩ ስራዎችና ከተማችን በጽዳት ሁኔታዋ በምን ደረጃ ናት የሚለው አጠቃላይ ቅኝት ልናረግ አንተንም ደግሞ አብረን እየተንቀሳቀሰ የከተማችንን የጽዳት ሁኔታ እንድታስጎበኘን ለተመልካቾቻችን መረጃ እየሰጠን ቆይታ እንድናደርግ በጣም ይቻላል በጣም ጥሩ ሐሳብ ነው ስለዚህ አብረን ስለዚህ ወደዛ መሄድ እንችላለን አይደል ይቻላል እሺ ወደ መስቀል አደባባይ እንሄድና ከዛ በኋላ ደግሞ ወደ ቦሌ መስመር መንገዶችንም ሁሉ ነገር እያየን እንሄዳለን ማለት ነው እሺ ከተማችን ውስጥ በመኪና ምን በእግር ስትዘዋወር የሆነ ደስ የሚል እይታ አለው አይደል ማለት ነው በጣም ደስ ይላል ያው አንደኛው የእግረኛ መንገዶችም በጥሩ ሁኔታ ተሰርቷልና አመቺ ነው ማለት ይቻላል ያው በፊት መኪናው ሰውም እየተጋፋ ነው የሚሄደው አሁን በተለይ ኮሪደር ልማቱ አንዱ እንግዲህ ከመጣልን ትሩፋት ውስጥ ሰው የሚፈልግ ወክ ያደረገ በእግር እንዲሄድ ሌላው ደግሞ ሳይክልም ያለው ደግሞ ሳይክል ገዝቶ ተከራይቶ ቢሆን በሳይክል መንገድ መንቀሳቀስ እንዲችል ካልሆነም ደግሞ በአሽከርካሪ መንቀሳቀስ እንዲችል ተደርጎ እንግዲህ ምቹ በሆነ ሁኔታ መንገዶች ተሰርተዋልና በጣም አመቺ ናቸው በተለይ እንግዲህ በፊት አብዛኞቹ የእግረኛ መንገዶች ስናይ በቆሻሻ የተሸፈኑበት አንዳንድ ቦታዎች ላይ ደግሞ ገንዳ አብዛኛው በገንዳ ነውና ቆሻሻ የምንሰበስበው ገንዳዎቹ ራሳቸው የእግረኛ መሄጃ መንገድ ላይ ነው የተቀመጡትና ሽታም አላቸው ለመሄድም በጣም አመቺ አይደሉም አጠቃላይ አካባቢ በሙሉ በእግር ለመሄድ የሚስቡ ነገሮች የሉም ማለት ይቻላል አሁን ግን መንገዱም ጽዱ ሆነው ከመንገድ ውጪ ያሉ ቦታዎችም በሚጸዱበት ጊዜ ያው በእግር የመሄዱ ጉዳይም ጥሩ እየሆነ መጥቷል ማለት ይቻላል አብዛኛው የማህበረሰብ ክፍል አሁን ላይ ውጪ ማሳለፍ እድሉም ጨምሯል ብዬ አስባለሁ አንደኛ ከተማ ውስጥ የሚታየው ነገር ንጹህ ነው ጽዱ ነው በተለይ እንደዚህ አይነት የኮሪደር ልማት ስራዎች ብዙ ይዟቸው የመጣ ትሩፋቶች እንዳሉ ሆኖ በተለይ በእናንተ ስራ ላይ በጽዳቱ ላይ ምን አይነት አበርክቶ ነው እንደ መንግስት አንዱ ቃል የተገባው ጉዳይ ከተማውን ንጹህ የማድረግ ምቹ የማድረግ ለኑሮ የምትመች ተስማሚ የሆነች ከተማ የማድረግ በተለይ ነዋሪዎቿ ወጣ ሲሉ የሚደሰቱባት ከተማ እንድትሆን የምዝናኑባት ንጹህ አየር የሚወስዱባት የምዝናኑባት እንድትሆን ከማድረግ አኳያ ነው ያው ቃል የተገባውና ያንን ቃል የተገባው ቃልን ደግሞ ወደ ተግባር መቀየር በተግባር ማሳየት ዋናውና አስፈላጊ ስለሆነ መንግስት ያንን በአጠቃላይ ያደረገ ይገኛል ማለት ነው ጽዳት ከራስ ነው የሚጀምረው በዛ ላይ ደግሞ ጽዳትን ስናጸዳ ለሆነ ተቋም ብለን የምናደርገው ወይም ለመንግስት ብለን የምናደርገው ነገር አይደለም ለጤናችን ለልጆቻችን ለአካባቢያችን ስንል የምንሰራው ስራ ነውና በተለይ ጽዳት ላይ እንደ አዲስ አበባ ከተማ በፊት ከነበረውና አሁን ካለው ሁኔታ አንፃር በንጽጽር አስቀምጠን ልዩነቱ በጣም ሲግኒፊካንት የሆነ ልዩነት ያለው ብዙ ቦታዎች በእግር እንኳን መሄድ የማይቻልበት
እንደዚሁም ደግሞ ከጤና ጋር ታይዞ በጣም በተለይ ደረቅ ቆሻሻ ጋር ታይዞ በርካታ ችግሮች የሚደርሱበት ከተማ እንግዶችም ጭምር ወደ ከተማችን ለመምጣት ከተማ ቆሻሻ ናት ተብሎ ካቴጎራይዝ ተደርጋ የምትቆጠርበት ያ ታሪክ ነው የተቀየረው። የመጀመሪያ ጉዳይ ዋናው ስራ ብለን የምናስበው እንግዲህ በተለይ ህብረተሰቡን ባለቤት የማድረግ ግንዛቤ የመስጠት ስራ ነው የተሰራውና በዚህ ረገድ ራሱን የቻለ የግንዛቤ ባለሙያዎች አሉ በየወረዳ ማለት ነው። አብዛኛዎቹን የህዝባችን ክፍል ተደራሽ አድርገናል። በተለይ ደግሞ ትምህርት ቤት ላይ እየሰራን ያለነው ስራ ደግሞ ትውልዱ ጽዳትን ባህል እንዲያደርግ ከማድረግ አኳያ ትልቅ ሚና ስላለው ያንን እንግዲህ ይዞ መቀጠል ያስፈልጋል ብዬ አስባለሁ። ግን በአጠቃላይ ከግንዛቤ ጋር ታይዞ አዲስ አበባ ዩኒቨርሲቲንም ማስጠንቀን ነበርና በዚህ 7 አመት ውስጥ በተሰራው ስራ አጠቃላይ የህዝቡ ግንዛቤ ወደ 94% አካባቢ ደርሷል ነው የሚለው ማለት ነው ጥናቱ። ስለዚህ ምናልባት ያገኙትን ግንዛቤ ወደ ስራ የመቀየሩ ጉዳይ ገና የሚቀሩ ጉዳዮች እኛም እንደ ተቋም መስራት የሚገባን ጉዳዮች እንዳሉ ሆኖ አብዛኛው የከተማችን ነዋሪዎች የደረቅ ቆሻሻን የት መጣል ጉዳት እንዳለው ጤንነት ላይ ችግር እንደሚያመጣ እሱን ራሱ መልሶ እንደሚጎዳ ልጆቹን እንደሚጎዳ ጎረቤቶቹን እንደሚጎዳ ግንዛቤ ያለው ማለት ይቻላልና በአግባቡ የሚያዝ ከሆነ ደግሞ ወደ ሀብትነት እንደሚቀየር ፕራክቲካሊ አሳይተናል። ዶክተር ያለንበት ቦታ መስቀል አደባባይ አካባቢ ነው ያለነው። ከቢሮ ተነስተን እዚህ እስክንደርስ ድረስ እውነት ለይታ የሚማርክ ደስ የሚል ነገር ነው ያየን የመጣና እውነት ለመናገር አሁን ከተማችን ውስጥ ማህበረሰቡ በራሱ እንደዚህ አይነት ቦታዎችን እያየ ቆሻሻ ይጥላል የሚል እኔ እምነት የለኝም በግሌ። እውነት ነው ስንንቀሳቀስም ንጹህ ነው። የጽዳት ሁኔታ በተጠናከረ ሁኔታ ቀጥለናል። ምክንያቱም እነዚህ በሁድ እንግዲህ ትልቅ ሀብት ነው የፈሰሰባቸው እነዚህ የኮሪደር ልማት ስራዎች ሀብቶች ናቸው መሰረተ ልማቶቹ። እነዚህ መሰረተ ልማቶች የታሰበላቸውን አገልግሎት እንዲሰጡና በዘላቂነት አገልግሎት እንዲሰጡ ከማድረግ አኳያ አንደኛው ጽዳቱ መጠበቅ አለበት። እኛም ከጽዳት አኳያ ትልቅ ትኩረት ሰጥተን በልዩ ሁኔታ ነው እያጸዳን ያለነው። የህብረተሰቡ እገዛ በጣም ከፍተኛ ነው። በጣም ለየት ያለ ነው። ሳምንታዊ ፕሮግራም ነው ያደረግነው። በየሳምንቱ ነው ህዝቡ ወጥቶ አካባቢውን የሚያጸዳ። ብዙውን ጊዜ እንደዚህ አይነት ንቅናቄዎች እንደተሞክሮ የሚታዩት እነ ሩዋንዳ ኬጋሊ ከተሞች ናቸው። እሺ ዶክተር አሁን ቦሌ አካባቢ የሚገኝ ኮሪደር ልማት የለማበት ቦታ ላይ ነው። አንዳንድ ቦታዎች በሚገርም ሁኔታ አረንጓዴ የሆኑበት ሁኔታና ፍጥነት ራሱ ይገርማል። እውነት ነው። በጣም በሚገርም ቦታ አሁን ይሄኛው ቦታን ብናይ በቆሻሻ የተሸፈነች ቦታ ነው የነበረችው እና አሁን በዚህ ልክ ይኸው ማየት ይቻላል። በጣም አረንጓዴ ነው። በጣም ውብ ነው። ለዓይንም በጣም ማራኪ ነው ማለት ይቻላል ማለት ነው። ከዛ ውጭ ደግሞ ያው ኮሪደሮቻችን ብዙ ቦታ ላይ ሰዎች ቁጭ ብለው አረፍ ብለው ሀሳብ የሚቀያየሩበት ንጹህ የሆነ አየር ማግኘት የሚችሉበት ነው። አሁን ከፊታችን የምናይበት ቦታም ደግሞ ሰዎች ቁጭ ብለው የሚዝናኑበት ቡና ሻይ ቡና የሚሉበት ነው። እኛም አረፍ ብለን ቡና እንጠጣለን። በጣም ይቻላል ገደማይ አዲስ አበባን አንዱ የምንበዳው መንገዶችን ነው። ከመንገድ ጋር ተያይዘው አንደኛ ደረጃ የምንለውን 3 እናጸዳለን በስታንዳርዱ መሰረት። ሁለተኛ ደረጃ ሁለቴ፣ ሶስተኛ ደረጃ የሚባሉት ውስጥ ለውስጥ መንገዶች ናቸው። ኮብልስቶን አይነት መንገዶች ናቸውና በቀን አንዴ ነው የሚጸዱት። ነገር ግን አሁን ከዚህ ከኮሪደር ልማቱ ጋር ተያይዘው በተለይ ኮሪደር ልማት የተሰራባቸው መንገዶች በቀን 3 የነበሩትን ወደ 4 ሺፍት አድርገናል ማለት ነው። የማታ ሺፍት ጀምረናል። በዋናነት እንግዲህ እነ የጀመርነው ቦሌ ላይ ነው። እነዚህም ሌሎች ቂርቆስ አካባቢን ወደ አራዳም እያሰፋን ነው። ዋና መንገዶቹ በዛ ልክ ይጸዳሉ ማለት ነው። ከዚህ ውጪ ግን ማሽን መኪኖች አሉት። እነዚህ ማሽኖች ወደ 19 የሚሆኑ አሉ። አዳዲሶችም በጊዜ እየጨመርናቸው ነው። እነዚህ በተለይ የመንገድ ባለሙያዎቻችን የማይደርሱባቸው ቦታዎች ለምሳሌ አንደርፓስ ሊሆን ይችላል። የከፍተኛ የሆነ የመኪና ፍሰት ባለበት አካባቢ ላይ ወይም በማሽን የምናጸዳበት ሁኔታዎች አሉ ማለት ነው። በአጠቃላይ ከምንሰበስበው ውስጥ ወደ 6% የሚሆነው ከመንገድ የምንሰበስበው ቆሻሻ ነው። ስለዚህ በዚህ መንገዶቻችንን ጽዱ እናደርጋለን ማለት ነው። ሁለተኛ ከቤት ለቤት የምንሰበስበው ቆሻሻ ነው። ይሄ እንግዲህ ወደ 72-74% አካባቢ ነው የሚሆነው። ሶስተኛ ቆሻሻ የምንሰበስበው ከተቋማት ነው። ይሄን በአጠቃላይ
እንግዲህ አንዱ ትልቁ ስራ የሰራ ነው። አብዛኛዎቹ መንግስት የሚሰራቸው ስራዎች ወደ ግል እያዞርን ነው። የግሉ አካላትም እዚህ ላይ መሳተፍ መቻል አለባቸው። በዚህ ረገድ ወደ 64 የሚሆኑ የግል ጽዳት ድርጅቶች አሉ። ቆሻሻን ትራንስፖርት የሚያደርጉ ማለት ነው። በተለይ ከተቋማት ቆሻሻን የሚሰበስቡ የግል ጽዳት ድርጅቶች የመሰብሰቡንም የመጓጓዙንም ስራ ይሰራሉ። ለነሱም ጭምር የሚንከፍላቸው በሰብሰቡት ልክ ነው። ቆሻሻ ከሰብስበው ወደ ቆሼ ከወሰዱ በኋላ ሚዛን ላይ ይመዘናል። ከዛ በኋላ በዛ መሰረት በየወሩ እንከፍላቸዋለን ማለት ነው። በአጠቃላይ ከመሰብሰብና መጓጓዝ ጋር ተያይዞ ከጊዜ ወደ ጊዜ ትልቅ መሻሻሎች የመጡበት አጠቃላይ የተለያዩ ጥናቶችም እንደሚያመለክቱት በተለይ ዩኤን ሀቢታትም ሌሎችም አካላት ያጠኑት ጥናቶች አሉ። አጠቃላይ የመሰብሰብና መጓጓዝ አቅማችን ከጊዜ ወደ ጊዜ እየጨመረ የመጣበትና ከአፍሪካ ከተሞችም ጭምር ቀዳሚ ከሆኑት ፊት ለፊት የወጣንበት ሁኔታዎች አሉ። ይህን እንግዲህ አጠናክሮ መቀጠል ያስፈልጋል። እዚህ ላይ አንዱና ዋና መታወቅ ያለበት 94 አካባቢ የመሰብሰብ አቅም አለን ስንል አሁንም የሚቀርቡ ጉዳዮች አሉ ማለት ነው። ወደ 6% የሚሆነው ቆሻሻ ዛሬም በህገወጥ መንገድ ወደ ወንዝ እየተጣለ ነው፣ በህገወጥ መንገድ እየተቃጠለ ነው ማለት ነው። የአዲስ አበባ ወንዞች ስናይ ቆሻሻ ነው ውስጣቸው የሚፈሰውና ይሄን ማስተካከል ይሄን ወደ ተፈጥሮ መመለስ በጣም አስፈላጊ ነው። ከዚህ ጋር ተያይዞ እንግዲህ ኮሪደር ልማቱ ካመጣለን ትልቅ እድል ውስጥ አንዱ የወንዝ ልማት ነው። በዚህ ረገድ እንግዲህ ከተማችን የምትጸዳበት ሁኔታዎች አሉ ማለት ነው። ያ ብቻም ሳይሆን ራሱን የቻለ ህጎችም ጭምር ወጥቷል። በአሁኑ ሰዓት ማንም ሰው ቆሻሻ ወደ ወንዝ መክተት የለበትም። ያ ከተደረገ ያው ያስጠይቃል ማለት ነው። ወደ ወንዝነት ብቻ ሳይሆን የሚያቃጥሉ ከሆነም ያ ህጎች አሉ፣ ህግ ይገለክላል ማለት ነው። ስቲል ግን የምንፈተንባቸው ጉዳዮች ናቸው። በዚህ አጋጣሚ እንግዲህ ነዋሪው ከዚህ ድርጊት መቆጠብ መቻል አለባቸው ማለት ነው። ዶክተር እንግዲህ ዛሬ ከተማችን ውስጥ የተለያዩ ስፍራዎችን የጸዱ የነሱ ቦታዎችን እያየና አሁን ደግሞ የምንገኘው እንግዲህ ሞዴል ተብሎ በከተማችን ከተለዩ መንደሮች ውስጥ አንዱ የሆነው የት ነው ያለን? እንግዲህ አሁን ያለነው ቦሌ ክፍለ ከተማ ወረዳ 12 ብሎክ 25 የሚባለው አካባቢ ነው። ታሳቢ አድርገን የምንሰራው ቅድም ለመብራትም እንደሻልነው መንግስት ብቻውን ስለሰራ ከተማው ጽዱ አትሆንም። ህብረተሰብ ተሳትፎ በጣም አስፈላጊ ነው። በተለይ ህብረተሰቡ እንዲሳተፉ ከመድረግ አኳያ በየሳምንቱ የምናደርጋቸው የጽዳት ንቅናቄዎች አሉ። በዛ መሰረት እሱ ብቻ ሳይሆን 20 በ50 ሜትር ሬዲየስ ስታንዳርድ አለን። 20 በ50 ማለት ነዋሪዎች እስከ 20 ሜትር ሬዲየስ ድረስ ጽዱ ማድረግ አለባቸው፣ አረንጓዴ ማድረግ አለባቸው። ተቋማት ደግሞ እስከ 50 ሜትር ሬዲየስ ካጥራቸው ውጪ ያለውን ቦታ ጽዱና አረንጓዴ ማድረግ መቻል አለባቸው ነው። ይሄ ህጉ ያስገድዳል ማለት ነው። በዛ አግባብ እንግዲህ የተለያዩ ግንዛቤዎችን እንሰጣለን። ለህብረተሰቡ ግንዛቤ ካገኙ በኋላ አካባቢያቸው ሞዴል እንዲያደርጉ ጽዱ እንዲያደርጉ የማድረግ ስራ እንሰራለን። አሁን ያለንበት ይሄ ብሎክ እንግዲህ በከተማችን ውስጥ በርካታ ብሎኮች ሞዴል እያደረግን ነው። ብሎኮችን ብቻ ሳይሆን እንግዲህ ሞዴልነትን ከቤተሰብ ነው እንጀምረኛ። ቤተሰብ እንደ ቤተሰብ ሞዴል መሆን መቻል አለበት። ቤት ውስጥ የሚሰሩ ስራዎች አሉ። አንዱ ቆሻሻን በአግባቡ ይዞ ለይቶ ማስቀመጥ ነው። ሰው እያንዳንዱ አባወራ እያንዳንዱ ቤተሰብ ቆሻሻን ለይቶ ማስቀመጥ፣ በአግባቡ ማስቀመጥ፣ ከተሻለ ደግሞ በተለይ ኦርጋኒክ የሆነውን ሆም ኮምፖስት የምንለው የተፈጥሮ ማዳበሪያ ቤታቸው ግቢያቸው ውስጥ መስራት መቻል አለባቸው፣ መጠቀም መቻል አለባቸው። አጠቃላይ ከጽዳት ጋር ተያይዘው ያሉ ጉዳዮችን በመስራት ሞዴል የሆኑ አባወራዎች አሉ ማለት ነው። ስለዚህ አባወራዎች ሞዴል እየሆኑ በሄዱ ቁጥር ብሎኮች ሞዴል ይሆናሉ ማለት ነው። በዛ ረገድ አሁን ያለንበት ብሎክ ላይ አብዛኛዎቹ ከ90% በላይ አባወራዎች ሞዴል የሆነበት ብሎክ ነው ማለት ነው። ሞዴል ከቤተሰብ ስንፈጥር ሞዴል አካባቢንና ሞዴል ከተማንን ጭምር እንደምንፈጥር ይሄ ትልቅ ማሳያ ነው ብዬ አስባለሁ። በተለይ እንግዲህ ደረቅ ቆሻሻም ሆነ አጠቃላይ ቆሻሻ የሚመነጨው ከቤት ጀምሮ ነው። ስለዚህ ማህበረሰቡ ትልቅ አስተዋጽኦ አለ ቆሻሻ ለማመንጨትም ለማጽዳትም። በዚህ ዘርፍ ላለ ማንኛውም ጉዳይ ላይ ማህበረሰቡ ድርሻው ትልቅ ነው ብለን እናስባለንና በተለይ አሁን ላይ ህግ አውጥታችሁ የተለያዩ ደንቦችን አውጥታችኋል። በተለይ ቆሻሻን አላግባብ የሚጥል በከተማ ውስጥ ከተማን የሚያቆሽሽ ማንኛውንም ድርጊት የሚፈጽም ራሱን የቻለ ደንብ እንዳስቀመጣችሁ ይታወቃልና
ምንድነው ደንባችሁ? ምንስ ቅጣት ያስቀጣል? ምንስ አይነት ጥፋት ነው ለዛ ቅጣት ተፈጻሚ የሚሆነው? ከደንብ ጋር ተያይዞ ያለፉት አመታት ግንዛቤ በተለያዩ መንገድ በርካታ ግንዛቤ ስራዎችን ስንሰራ ቆይተናል፣ ስንሰጥን ቆይተናል። እንግዲህ በግንዛቤ ብቻ ደግሞ የማይቀየሩ ሁኔታዎች አሉ። አንዳንድ ጊዜ እነዚህ በግንዛቤ የማይመለሱ አሁንም ደግሞ በግዴለሽነት ቆሻሻን የሚጥሉ አካላት ካሉ ደግሞ በደንብ በህጉ መሰረት ተጠያቂ ማድረግ በጣም አስፈላጊ ነው። ከዚህ ጋር ተያይዞ ደንብ 167 2016 ከደንብ ማስከበር ባለስልጣን ጋር ሆነን በጋራ ወጥቷል ማለት ነው። በዋናነት ተፈጻሚ የሚያደርጉት እነሱ ናቸው። እንግዲህ እዚህ ደንብ ላይ በፊት የነበሩ ቅጣቶች ትንሽ ከፍ ያሉበት አስተማሪ ሊሆኑ በሚችሉ ደረጃ ከፍ ያሉበት ከ2000 ጀምሮ እስከ 200,000 አካባቢ ያሉበት እንደዚሁም በፊት እንደ ቅጣት ያልገቡ ጉዳዮችም ጭምር ተካቶበት በአዲስ መልክ ወጥቷል ማለት ነው። ዋናው የዚህ ደንብ አስፈላጊነት ህብረተሰቡን ለመቅጣት ሳይሆን ህብረተሰቡ ከቅጣት ጋር ተያይዞ ያሉ ጉዳዮችን ለመስራት ሳይሆን ለማስተማር ነው። ለምሳሌ ከአባወራ ስንነሳ አንድ አባወራ ቆሻሻ ለይቶ የማስቀምጥ ከሆነ 2000 ብር ይቀጣል ይላል። ስለዚህ እያንዳንዱ አባወራ ቆሻሻ ለይቶ ማስቀመጥ መቻል አለባቸው ማለት ነው። በብዛት እንግዲህ እኛ በትንሹ 2 ቦታ ለይቶ ማስቀመጥ አለባቸው። የሚበሰብስና የማይበሰብስ ብሎ ለይቶ ቢሰጡ በጣም የተሻለ ነው የሚሆነው። ቅድም ለመጥቀስ እንደሞከርኩትም ወደ ሀብትነት ከመቀየር አኳያ ትልቅ ፋይዳ አለው። ሁለተኛ ሳምንታዊ የጽዳት ንቅናቄዎች አሉ። እነዚህ የጽዳት ንቅናቄዎች ላይ መሳተፍ መቻል አለባቸው። ከአንድ አባወራ በትንሹ አንድ ሰው መሳተፍ መቻል አለበት ነው የምንለው በየሳምንቱ ስለሆነ። ስለዚህ እዚህ ንቅናቄ ላይ የማይሳተፍ አካል 2000 ብር ይቀጣል ይላል። ሌላው ቆሻሻን አውጥቶ የትም መድፋት ነው። ይሄ ከ20,000 እስከ 25,000 እስከ 30,000 እንደየ ቆሻሻው አይነት ቆሻሻው ሁኔታ እንደዚሁም ደግሞ ተቋማት ሲሆኑ ደግሞ 50,000 የሚያስቀጥዋሉ፣ 75,000 100,000 የሚያስቀጥዋሉ እንደ ቆሻሻ አይነት። አሁን ዝም ብሎ የሚበሰብሱ ቆሻሻዎች ከሆኑ ቅጣቱ የሚቀንስበት እንደዚህም ደግሞ አደገኛ ቆሻሻ የምንላቸው አሉ። በጣም ጎጂ የሆኑ ቆሻሻዎች አሉ። እነዛን የጣሉ ደግሞ ቅጣቱ ከፍ የሚልበት ሁኔታዎች አሉ ማለት ነው። እሺ ዶክተር እንግዲህ ተዘዋውረን ደግሞ ከዚህ አካባቢ ያለው ሁኔታ እንዲህ ያየንም ነው። በጣም ያምራል፣ ለይታ ይስባል። ልጆች ወጥተው ቢጫወቱበት ቢዝናኑበት፣ ማህበረሰቡ ከግቢም ውጭ ሆነ ግቢ ውስጥ ቢቀመጥ ምንም የሚረብሽ ነገር የሌለበት ሞዴል እውነትም ሞዴል ያስብል የሚችል መንደር ነው ይመለ እውነት ነው። አካባቢን ማጽዳት የመጀመሪያው ተጠቃሚ ያጸዳው አካል ራሱ ነው። የሚኖሩበት አካባቢ ላይ እንደዚህ ጽዱ ሲሆን አረንጓዴ ሲሆን የሚያምር ሲሆን እንዳልሽም ልጆችን ወጥቶ ሲጫወቱ ንጹህ በሆነ አካባቢ ጤናቸው እየተጠበቀ ደስ እያላቸው ነፋሻ የሆነ አካባቢዎች ላይ ይጫወታሉ ማለት ነውና ለልጆች እድገትም አጠቃላይ ለህብረተሰቡ አኗኗርም ትልቅ ጠቀሜታ ያለው ጉዳይ ስለሆነ እንግዲህ እንደዚህ አካባቢያቸውን ሞዴል ያላደረጉ አንዳንድ አካባቢዎች ስንት አሁንም ጭምር እንግዲህ ችግር ያለባቸው አካባቢዎች አሉ። በተለይ ድርጅቶች አካባቢ፣ ፋብሪካዎች አካባቢ ከአጥር ውጪ ያለውን ቦታቸውን የማያጸዱ አረንጓዴ የማያደርጉ አካላት ስላሉ እነዛ አካላት ከዚህ አካባቢ ትምህርት ወስደው አካባቢያቸውን በንጽህና እንዲጠብቁ መልእክትም አስተላለፍ እንፈልጋለን ማለት ነው። እሺ ዶክተር ይሄ አንዱ በከተማችን ውስጥ ከለሙት አንዱ ስፍራ የሆነው የኮሪደር ልማት ላይ ነው የምንገኘው። ዛሬ እንግዲህ በጣም የሚያማምሩ ስፍራዎችን ንጹህ የሆኑ ቦታዎችን የምታምር አዲስ አበባን እያየን ያለን። በትክክል እንግዲህ እንዳልሽ ነው ይሄ ቦታ የሩዋንዳ ድልድይ የሚባለው ነው። ይሄ ቦታ እንግዲህ በአዲስ መልክ ነው ታድሶ ስራ የጀመረው። እንደሚታየው ነው በጣም ያምራል። የውሃ ፋውንቴን አለው። አጠቃላይ ጽዋቱም የግሪነሪው ስራዎች በሙሉ በጣም የሚያማምሩ ናቸውና በዋናነት እዚህ ጋር የተለጣጠፉ የአፍሪካ ምስሎችም አሉ። ምክንያቱም አዲስ አበባ ከተማ የኛ ብቻ ሳትሆን የአፍሪካ መዲናም ስለሆነች ያንን ታሳቢ ያደረገ የአፍሪካ ካርታም አለ። ያንን ታሳቢ ያደረገ ነው አዲስ አበባ ከተማችንን የአፍሪካ ከተሞች መሆኗን እንደዚሁም ደግሞ የአፍሪካ ወንድሞቻችን የባለቤትነት ስሜት እንዲሰማቸው ለካ አዲስ አበባ የኛ ናት እንዲሉ
ከማድረግ አኳያ ትልቅ ፋይዳ ስላለው ነው በዚህ ልክ ይሄ እየተሰራው ማለት ነው። የጽዳት ጉዳይ የሁላችንም ኃላፊነት እንደሆነ ይታወቃል። በተለይ በዚህ ላይ ማህበረሰቡ ትልቅ ድርሻ እንዳለው ይታመናል። ጥሩም አድርገው እያለሙና እየሰሩ ያሉ የህብረተሰብ አካላት እንዳሉም አይተናል። እንግዲህ በዚህ ላይ ብዙ ተቋማት የአዲስ አበባ ከተማ ነዋሪ ትልቅ ሚና አለው ብለን እናስባለንና ባለድርሻ አካላት እንዲሁም ደግሞ ማህበረሰቡ በዚህ ላይ ሊያደርግ የሚገባው ተሳትፎና ምን አይነት ድርሻ ሊወጣ ይገባል? እንደ መንግስት እንግዲህ ዛሬ ያየናቸው በጣም በርካታ የኮሪደር ልማት ቦታዎች አሉ። በፊት በቆሻሻ የተሸፈኑ ለኑሮ አመቺ ያልሆኑ እንደዚህም ደግሞ በእግረኛ መንገድ ለሚሄዱት ወገኖቻችን ጭምር የማይመቹ በአጠቃላይ የከተማውን ገጽታ የሚያበላሹ በጣም በርካታ ጉዳዮች ነበሩ። ያንን ከማስተካከል አኳያ እንግዲህ ኮሪደር ልማታችን ትልቅ ፋይዳ ነው የነበረው ማለት ይቻላል። እነዚህ ቦታዎች በቀጣይነት አገልግሎት እንዲሰጡ ከማድረግ አኳያ ትልቅ ጥበቃ ያስፈልጋል ማለት ነው። እነዚህ ቦታዎችን ማንከባከብ ባለቤት መሆን ያው መንግስት ሰርቶ ለህብረተሰቡ ያስረከበውና ህብረተሰቡ ለዚህ ቦታ ተረክቦ ቀጣይነት ባለው ሁኔታ አገልግሎት እንዲሰጡ እድሜያቸው ረጅም እንዲሆን ምንም ጉዳት ሳይደርስባቸው አደጋ ሳይደርስባቸው እንዲቆዩ ከማድረግ አኳያ የህብረተሰቡ ሚና ከፍተኛ ነው ማለት ነው። ይሄን ቦታ የሚያቆሽሹ አካላት ካሉ የሚጎዱ አካላት ካሉ ደግሞ ያንን መከላከል መገሰጽ አስፈላጊ ሆኖ ሲገኝ ደግሞ ለመንግስት አካላት ጥቆማ መስጠት በጣም ተገቢ ነው ብዬ አስባለሁ። በአጠቃላይ እንግዲህ አዲስ አበባ ከተማችን ያው እያለማች እየተዋበች እያደገች ያለች ከተማ ናት። ጽዳት ቅድም አንቺም እንዳልሽው ከራስ ነው የሚጀምረው። የመጀመሪያ ጉዳይ ከራሳችን ጀምረን ከቤታችን ከብሎካችን እንደዚሁም ደግሞ ወረዳችን ክፍለ ከተማችን እያደረግን አጠቃላይ ከተማችንን ጽዱ ማድረግ መቻል አለብን። እንግዲህ በከተማችን በጽዳት ዙሪያ ላይ በርካታ ስራዎችን እንደምትሰሩ ይታወቃል። እንደተቃው በተለይ ማህበረሰቡ የትኛውንም መረጃ ሲፈልግ በጽዳት ጉዳይ ላይ ለሚነሱ ጉዳዮች መረጃዎችን ሊፈልግ ይችላልና እናንተን የሚያገኝበትና መረጃዎችን ማግኘት የሚችልበት መንገድ ምንድነው? እሺ በጣም ጥሩ። መረጃ ብቻ ሳይሆን ህብረተሰቡ በመንሰጣቸው አገልግሎት ላይ ቅሬታ ጭምር ካላቸው ፈጣን የሆነ ምላሽ እንመልሳለን። ነፃ የስልክ ጥሪ አለን። በ6199 መደወል ይችላሉ። በአካልም ደግሞ ቢሮአችን መጥተው ሊጎበኙን ይችላሉ። በዚህ አጋጣሚ አንዱ መስራት ያለብን ግንዛቤ ነውና ግንዛቤ ከመስጠት ጋር ተያይዞ በተለይ ሚዲያው ሚና በጣም ከፍተኛ ነውና አዲስ ሚዲያን በጣም እናመሰግናለን። እንግዲህ ያለፉት አመታት ደከመን ሰለቸን ሳይል በየጊዜው የተለያዩ የምናደርጋቸው ፕሮግራሞችም እንደዚሁም ደግሞ የምንሰራቸው ስራዎችም ጭምር እየቀረጸ ወደ ህብረተሰቡ እያስተላለፈ ነው። ግንዛቤ ላይ በደንብ መስራት መቻል አለብን። ከዚህ ጋር ተያይዞ ሳምንታዊ ፕሮግራሞች አሉ። ስለዚህ ህብረተሰቡ በየሳምንቱ እየጠበቁን አጠቃላይ ከጽዳት ጋር ተያይዞ የሚሰሩ ስራዎች አጠቃላይ የምናከናውናቸው ጉዳዮች ሀሳብም ካላቸው በዛ ረገድ መልስ የሚያገኙበት ሁኔታዎች ስለሚኖሩ እንዲከታተሉን ጥሪ እናስተላልፋለን ማለት ነው። በአጠቃላይ ባለፉት አመታት ከጥቂት አመታት ወዲህ ለከተማችን ውበትና ከተማችን ለደረሰችበት የጽዳት ደረጃ ከተማዋ በጽዳት ከፍ እንድትል ለተሰሩ ስራዎች አጠቃላይ በተቋም ደረጃዎች ስታከናውኑ የነበሩትን ተግባራትና በቀጣይም ሊሰሩ የታቀዱ ስራዎችን በተለያዩ ቦታ ከኛ ጋር ተዟዙረ ለሰጠህን መረጃ እጅግ አድርገን እናመሰግናለን። በተመልካቾቻችን ስም መልካም የስራ ጊዜ ዶክተር አመሰግናለሁ። ተመልካቾቻችን የተለያዩ ጽዳትና ጽዳት ነክ የሆኑ ጉዳዮችን በማንሳት ከተቋሙ ዋና ዳይሬክተር ከሆኑት ከዶክተር እሸቱ ለማ ጋር የተለያዩ ሀሳቦችን እያነሳን ቆይታ አደረግን። በተለይም እንግዲህ በከተማችን ጽዳት ላይ የኮሪደር ልማቱ ያበረከታቸውን አስተዋጽኦች እንዲሁም ማህበረሰቡ በተለይ በራሱ ተነሳሽነት የፈጠራቸው ሞዴል መንደሮችና ሌሎችም መሰል ሀሳቦችን ስናነሳ ቆይታ አደረግን። የአዲስ አበባ ከተማ ደረጃውን የጠበቀ የጽዳት ደረጃ እንዲኖራት ማህበረሰቡ እያደረገ ያለው ተሳትፎና ተቋሙን በዚህ ረገድ እየሰራቸው ያሉትን ስራዎች አጠናክሮ ቢቀጥል መልካም ነው በማለት የዛሬ ዝግጅታችንን በዚያ በቃን። ሳምንት ሌላ ርዕሰ ጉዳይ ይዘን የምንገናኝ ነው የሚሆነው። ከቀሪ የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ቆይታ